ማለዳ የመጣ ስታነቃኝ። እንደምናደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ። ሰላም ጤና ይስጥልን፣ እንደምናደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት የተዘጋጀ የሚቀርብ የማለዳ ቁርስ ፕሮግራም ነው። ወደ ዛሬው የማለዳ ቁርስ ፕሮግራም ከማለፋችን በፊት ይህንን ማለዳ የሰጠንን እግዚአብሔር አምላካችንንና አባታችንን አብረን አመስግነን ወደ ዛሬው የማለዳ ቁርስ እናልፋለን። በቸርነትህና በምሕረትህ የጠበቅከን፣ በፍቅርህ ገመድ ስበህ ልጆችህ ያደረግከን፣ በደምህ የዋጀህን፣ መርገማችንን በመስቀል ላይ የወሰድክ፣ በቁስልህ የፈወስከን ጌታችንና መድኃኒታችን ኢየሱስ የእግዚአብሔር ልጅ ይህን ማለዳ ስለሰጠህን እናመሰግንሃለን። ያንተ ምሕረት ቸርነት በስቶ በቀን ላይ ቀን በዕድሜ ላይ ዕድሜ ጨምረህልን ዛሬ ደግሞ በፊትህ እንድንሆን ስለረዳህንና ስላገዝከን ክብርና ምስጋና ለታላቁ ስም ይሁን። እግዚአብሔር ሆይ ስለረዳህን በፊትህ አለንና በፊትህ ደግሞ እንድንሆን ጸጋህ በስቶልናልና ምሕረትህ በስቶልናልና ቸርነትህ በስቶልናልና እናመሰግንሃለን። በዚህ ማለዳ ደግሞ በፊትህ በሚንበረከኩ ምሕረትህን በሚጠይቁ ቸርነትህን በሚናፍቁ ፈውስህን በሚፈልጉ ልጆች ላይ እግዚአብሔር ሆይ የምሕረትና የቸርነት የፈውስ እጆችህ እንዲገለጥላቸው በኢየሱስ ክርስቶስ ስም እጠይቅሃለሁ። አንተ ጻድቅ ነህና፣ አንተ ኃያል ነህና፣ አንተ ብርቱ ነህና፣ ሁሉን ትችላለህና፣ ሁሉ በቃልህ ይታዘዛልና ያንተ መልካምነት፣ ያንተ በጎነት፣ ያንተ ምሕረት፣ ያንተ ቸርነት ለወገኖቼ እንዲሆን በኢየሱስ ክርስቶስ ስም እለምንሃለሁ። በዚህ ክፉና ጠማማ ትውልድ መካከል ጽድቅህን አስቀድመን እግዚአብሔር ሆይ ምሕረትህን ይዘን ቸርነትህን ገልጠን ለሰው ልጅ ሁሉ በረከት እንድንሆን፣ ለወደቁት የመነሳት ምክንያት እንድንሆን፣ ለጠፉት የመመለስ ምክንያት እንድንሆን፣ በጨለማ ላሉት የመዳን ምክንያት እንድንሆን ጸጋህ እንዲያግዘን እንድትረዳን አቅም፣ ጉልበት፣ ብርታትን እንድትሰጠን በኢየሱስ ክርስቶስ ስም እንጠይቃለን። እግዚአብሔር ሆይ ዓይኖቻችን፣ ልባችንና እጃችን ወደ አንተ በዚህ ማለዳ አንስተን ያንተን ምሕረትና ሰላም ለምድራችን እንጠይቃለንና እግዚአብሔር ሆይ ለምድራችን ምሕረትን ታደርግ ዘንድ ሰላም በምድራችን ይወርድ ዘንድ በኢየሱስ ክርስቶስ ስም ምድራችን በሰላም ትባረክ ዘንድ እጅህን እንድትዘረጋ በኢየሱስ ስም እንጠይቃለን። ኖ ደግሞ ለመሪዎችን ጥበብና ማስተዋልን ስጣቸው። እግዚአብሔር የዘላለም አምላክ ይህንን ማለዳ ደግሞ ቃልህን ባርክልን። የቃል ብርሃን በፊታችን ያብራ። ሁሉን ለአንተ ክብር ሰጠን በኢየሱስ ክርስቶስ ጌታና ጻድቅ ስም። እንግዲህ እየተመለከትን ያለነው ኤፌሶን ምዕራፍ 6 ነው። በትናንትናው ዕለት በጸሎት በልመና ሁሉ ዘወትር በመንፈስ ጸልዩ፣ በዚህም ሐሳብ ስለ ቅዱሳን ሁሉ እየለመናችሁ በመጽናት ሁሌ ትጉ ይላል። እንግዲህ ትናንትና ብዙ ነገር ማለት ሞክሬያለሁ። ጸሎት ትጋትን ይጠይቃል። ጸሎት ልማድ አይደለም። ጸሎት ልማድ ስለሆነ የሃይማኖት ስርዓት አድርገን ከወሰድነው ጸሎትነቱ
ያበቃል። ጸሎት ከእግዚአብሔር ጋር ሳያቋርጥ የምናደርገው ኅብረት ነው። እኛና እግዚአብሔር የምናወራበት በማለዳ ቢሆን በምሽት፣ በቀን ቢሆን በመንገድ ላይ ቢሆን በሥራ ቦታችን ላይ ቢሆን በመንፈስ ሆነን ሐሳባችንን ሰብስበን በእግዚአብሔር ቃል ውስጥ ሆነን ከእግዚአብሔር ጋር የምንነጋገርበት ትልቅ መሳሪያ ነው። አባቶቻችን በጸሎት በእምነት ድል ነስተዋል። ጸሎታቸው ወደ ሰማይ ያረገበትና መልስ ይዞ መጥቶ በዙሪያቸው ከተከበቡበት ነገር ያመለጡት ጸሎታቸውን በትጋትና በጽናት በማከናወናቸው እንደሆነ ልናውቅ ያስፈልጋል። አንዳንድ ጊዜ የእኛ ድክመት የሆነ ነገር ሲገጥመን ትጉ ጸላይ እንሆናለን። ያ የገጠመን ነገር ከላያችን ላይ ገለል ሲል ደግሞ ጸሎታችንን እናቆምና ወደ መጀመሪያው ማንነታችን እንመለሳለን። ያ አይደለም። እግዚአብሔር ከኛ ጋር፣ እኛ ከእግዚአብሔር ጋር ለዘላለም እንድንሆን እግዚአብሔር አምላክ መርጦናል፣ ጠርቶናል። የጠራንና የመረጠን አምላክ ደግሞ ከእርሱ ጋር ኅብረት እንድናደርግ፣ ፊቱን እንድንፈልግ፣ አብረነው እንድንሆን ይፈልጋል። ልክ አባት የልጆቹ ፊት በየቀኑ ማየት እንደሚፈልግና የልጆቹን ጤንነትና ሰላም እንደሚያረጋግጥ ሁሉ እንደዚሁ ደግሞ የሰማይ አምላክና የሰማይ አባታችን የእኛን ሰላምና ጤንነት ማረጋገጥ ይፈልጋል። የለኛ በረከታችንን መሆን ይፈልጋል። ስለዚህ ከእሱ ጋር የማያቋርጥ ኅብረት ሊኖረን ያስፈልጋል። ብዙ ጊዜ ኢየሱስ ሲናገር ስለ ጸሎት ስትጸልዩ ትጉ ይለናል። እንግዲህ ትጋት ያስፈልገዋል ማለት ነው። ጸሎትን እንዴት እንጸልይ? በእምነት እንጸልይ። ጸሎትን እንዴት እንጸልይ? እንደ እግዚአብሔር ቃል እንጸልይ። ጸሎትን እንዴት እንጸልይ? በትጋት እንጸልይ። የሆነ ነገር ስለሆነልን ማቋረጥ አለብን ማለት አይደለም። ኅብረታችን ከልጁ ከኢየሱስ ክርስቶስ ከአባትም ጋር ስለሆነ ይህ ኅብረት የሚረጋገጥበት መንገድ አንዱ በቃሉና በጸሎት እንደሆነ ልናውቅና ልንረዳ ያስፈልጋል ማለት እወዳለሁ። የምንጸልየው በትጋት ከሆነ፣ ቃሉን በትጋት የምንይዝ ከሆነ በሕይወታችን ዘመን ሁሉ የእግዚአብሔር እጅ በእኛ ሕይወት ሲገለጥ እናየዋለን። እግዚአብሔር አምላክ የተባረከ ይሁን። ወገኖቼ ቸል የማንለው ነገር ቢኖር ይህንን ነው። አባቶቻችን በምድረ በዳ ድል የነሱት ስለሚተጉ ነበር። በእምነት ይተጉ ነበረ፣ በቃሉ ይተጉ ነበረ፣ በጸሎት ይተጉ ነበረ። ያ የሕይወታቸውን ምዕራፍ ቀይሮታል። የሕይወታቸውን አገልግሎት ቀይሮታል። የሕይወታቸውን ኑሮ ቀይሮታል። ያው እግዚአብሔር ነው ዛሬም ከኛ ጋር ያለው። እግዚአብሔር አልተለወጠም። እኛ ግን ለእግዚአብሔር የምንሰጠው ጊዜ ተለውጦ ሊሆን ይችላል። ብዙ ጊዜ ድሮና ጌታን እንዳገኘንና አሁን የምንሰጠው ጊዜ አንድ ነው ወይ ብለስን ከራሴም ጀምሮ መፈተሽ ስንፈትሽ አይደለም። ብዙ የምንተጋባቸው ጊዜያቶች አሁን የሉ። በየስፍራው የነበሩ የኅብረት ጸሎቶች አሁን ብዙ አይሰሙም። በየስፍራው የነበሩ ትጋቶች አሁን ብዙ አይታዩ። ለምንድን ነው ብለን ስንመለከት አሁን ዘመኑ እየፈጠነና እየደረሰ ሲመጣ የሰው ልጅ ደግሞ በምድራዊ ነገርና በሚታዩት ነገሮች እየተጠለፈ መወጠሩ እነዚህን ነገሮች አምጥቷል። ድሮ አስታውሳለሁ ሰዎች ቤት ለጉብኝ ስንሄድ የመጀመሪያ ቃላችን እስቲ እንጸልይ ነበረ። ቃል ማካፈል ነበረ። ያ ብዙዎችን ከጨለማ ወደ ብርሃን አምጥቷል። ብዙዎችን ከጥፋት ታድጓል። ብዙዎችን ከጨለማ አውጥቷል። ጸሎቱም ትጋቱም ከልብ
በመንፈስ የሆነና በእግዚአብሔር ቃል የሆነ ስለነበረ ነው። አሁን ሙሉ ለሙሉ የለም ማለት አይደለም። እንደዛ እንደማትረዱ ተስፋ አደርጋለሁ። ነገር ግን እየቀነሰ እየቀዘቀዘ መጥቷል። ሰው ጸልይና ተማር ከምትለው መልእክት ወይም ደግሞ ትንቢት ይነገርበታል የምትለው ቦታ ላይ እንደ አሸን ሲጎደጎድ ታየዋለህ። ነገር ግን ያ ውጤት አያመጣም። ትንቢቱ እንኳን የእውነተኛ ትንቢት እንኳን ቢመጣልን እንዴት ተግባራዊ እንደምናደርገው ካልጸለይን፣ በእግዚአብሔር ቃል ካልበሰልን ልናደርገው የምንችልበት መንገድ አይኖርም ማለት ነው። ስለዚህ ይህንን ልናስተውል ያስፈልጋል። ቁጥር 19 ጳውሎስ ምን ይላቸዋል? ደግሞ የወንጌል ምስጢር በግልጥ እንዳስታውቅ አፌንም በመክፈት ቃሉን ይሰጠኝ ዘንድ ስለ እኔ ለምኑ ይላል። አያችሁ፣ የወንጌል ምስጢር የሚከፈተው ከላይ ነው፣ የሚበራው ከላይ ነው። ስላወቅን አንሰብክም። የህይወት ልምምዴ እኔ እንደዛ ነው። ስለማቅ አልሰብክም። ባቀውም እንኳን እግዚአብሔር ምልክት ካልሰጠኝና ካልተናገረኝ ለማድረግ አልፈልግም። ምክንያቱም ከእላይ የመጣ ከእግዚአብሔር የመጣ ቃል የሰውን ህይወት ይቀይራል፣ ሰዎችን ይፈውሳል። የወንጌል ምስጢር በግልጥ እንዳስታውቃል። አያችሁ፣ ወንጌል ስላነበብነው ብቻ የሚገለጽ ሳይሆን ስንጸልይና በእግዚአብሔር ፊት በመንፈስ እየጸለይን እግዚአብሔርን ስንፈልግ የቃሉን ፍቺ ያበራልናል፣ ምስጢሩን ይገልጥልናል። ይህንን ተረድቷል ጳውሎስ። ስለሚያውቅ አይደለም የሚሰብከው፣ ከላይ ከሰማይ እንዲበራለት ይፈልግ ነበር፣ እንዲገለጥለት ይፈልግ ነበር፣ እንዲታየው ይፈልግ ነበር። እንደዛ አይነት መልእክቶችና ስብከቶች የሰው ህይወትን ዳይቨርት ይቀይራሉ፣ ዳይቨርት ያደርጋሉ። የሰው ህይወትን በትክክለኛው መንገድ ይቀይራሉ። ልማዳዊ አገልግሎት በዚህ ዘመን በጣም ስለበዛና ብዙዎቻችን ከኔም ጭምር ቴዎሎጂዎችን ስለተማርን በዛ ስኪል መሄድ እንፈልጋለን። ያ ደግሞ የእግዚአብሔርን መንፈስ ሙሉ ለሙሉ እንዳናገኝ ሊከለክለን ይችላል። መማራችን ጥሩ ነው፣ በጎ ነው፣ ይጠቅማል። ነገር ግን ከእግዚአብሔር የሆነ ድምፅ ሰምተን ከእግዚአብሔር የሆነ ነገርን ተቀብለን ወደ ጉባኤ ስንገባና ከእግዚአብሔር ሳንቀበል በልምምዳችን ስንገባ እኩል አይደለም፣ እኩል አይደለም። ለዚህ ነው ጳውሎስ ደግሞ የወንጌል ምስጢር፣ አያችሁ፣ ወንጌል ምስጢር ነው። ትናንት ያነበብነው ቃል ዛሬ በሌላ መልክ ሊገለጥልን ይችላል። ትናንት ዮሐንስ 1ን አንብበን ምዕራፍ 1 ቁጥር 1ን አንብበን ትናንት በተረዳነው መንገድ አይደለም መንፈስ ቅዱስ ዛሬ ላይ ያስረዳን የሚፈልገው፣ በሌላ መንገድ ደግሞ ያስረዳናል። ለዚህ እኮ ነው የማይሰለቸው። አንድ እንግሊዛዊ የተናገረውን ነገር በጣም ይገርመኛል። ብዙ መጽሐፍቶችን አንብቤያለሁ። አንድ መጽሐፍ ከአንድ ቀን በላይ አንብቤያቸው አላውቅም። መጽሐፍ ቅዱስን ግን 1000 ጊዜ አንብቤዋለሁ፣ 1000 ጊዜም እወደዋለሁ። ለምን? 1000 ጊዜ እያነበባችሁት 1000 መገለጦች አሉት ውስጥ፣ 1000 ብርሃኖች አሉት ውስጥ። የሚገርም ቃል። ስለዚህ ነው በግልጥ አስታውቅ ዘንድ አፌን በመክፈት ቃል ይሰጠኝ ዘንድ ስለ እኔ ለምኑ ይላል። ነገ እንቀጥላለን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ በገንዘባችሁ ደግሞ አገልግሎታችንን እየደገፋችሁ ከእኛ ጋር አብራችሁ እንድትቆሙ በጌታ ፍቅር ጠይቃችኋለሁ። አጭር ጸሎት እንጸልይና እንጨርስ። የዘላለም አምላክ እግዚአብሔር ሆይ ስለዚህ ጊዜና ስለ ምሕረትህ፣ ስለ ቸርነትህና ስለ በጎነትህ ሁሉ
በክርስቶስ ኢየሱስ ስም እናመሰግንሃለን። እግዚአብሔር ሆይ ያንተ ምሕረት ቸርነት ስለበዛልን ክብር ምስጋና ለአንተ ይሁን። በነገር ሁሉ ስለረዳን፣ ስላገዝከን፣ ስለደገፍከን፣ ስላስተማርከን ዛሬም ነገም የቃልህን ፍቺ ስለምታበራልን ቃልህን ደግሞ ሕይወት አርገ በሕይወታችን ውስጥ ብርሃን አርገም ስለምትገልጠው እናመሰግናለን። ክብር እንሰጥሃለን። ይህንን ቀን ባርክልን፣ ከክፉ ሁሉ ጠብቀን፣ በደምህ ሸፍነን፣ በጌታ በመድኃኒታችን በኢየሱስ ክርስቶስ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።